መጀመሪያ ምንድነው ሪትም ምን እንደሆነ ታውቃለህ? ሪፒቲሽንስ ወይም ድግግሞሽ ምን እንደሆነ። ኦኬ ድግግሞሽ ሲባል አንድ ነገር ሲደጋገም ማለት ነው። እና አሁን ስለ ሪትም ስናወራ አንድን ነገር ልንደጋግም እንችላለን አይደል? አሁን ለምሳሌ አሁን እዚህ ጋር ያሉትን ካያችኋቸው አንድ አይነት ነገር ዝም ብሎ ተደጋግሞ አንድ አይነት ቅርጽ ነው፣ አንድ አይነት ከለር ነው ያለው አይደል? ዝም ብሎ ተደጋግሞ የተቀመጠው ማለት ነው። ምንም ድግግሞሽ ወይ ምንም ኦርደር የሌለው ነገርም ደግሞ አለ። አሁን ለምሳሌ አሁን እዛ ጋር የተደረደሩትን ነገሮች እንዳለ ካያችኋቸው ወንበሮቹ አሉ፣ እዛ ጋር እቃዎቹ፣ ወረቀቶች ምናምን በጣም ራንደም የሆኑ ነገሮች ነው አንድ ላይ የተሰበሰቡ። ስለዚህ አሁን ሪትም ስንል ማለት ነው ኦርጋናይዝድ የሆነ ራንደምነስ ብላችሁ ማሰብ ትችላላችሁ። ወይም እንደዚህ ስርዓት የያዘ ራንደምነስ። አሁን ለምሳሌ ድግግሞሽ ብቻ ቢሆን ይህን ፔንቲንግ ራሱ ብናይ ከጥግ እስከ ጥግ በቃ አንድ ነገር ተደጋግሞ ብቻ ቢሆን አይናችንም አይስበውም ስናየው። ግን ካያችሁት ብዙ አይነት ነገሮች አሉ እዚህ ጋር። ኢቭን የተደጋገሙት ኤሌመንቶች ራሱ በሳይዝ ይለያያሉ አይደለ? በከለር ይለያያሉ። አሁን እዚህ ላይ የተጠቀመው ከለር ራሱ ቢጫ ራሱ ብዙ አይነት ቢጫዎች አሉ። አሁን እዚህ ውስጥ አረንጓዴውም እንደዛው፣ ቀዩ እዚህ ላይ የተጠቀሙ መስመሮቹ ራሱ እና በቅርጽም ሊሆን ይችላል በከለር ኖር ቫራይቲ በመፍጠር ቪዥዋሊ ላይክ የሚማርክ ነገር መፍጠር እንችላለን ማለት። አሁን ሪትም ስንል ሙዚቃ ውስጥ ራሱ ሪትም ሲባል ሰምታችሁ ታውቃላችሁ አይደል? ስለዚህ አሁን እስኪ የሁለቱ ልዩነት ተናግሩኛላችሁ። የመጀመሪያው ነው። ሁለተኛው ደግሞ ምንድነው ልዩነታችሁ? ድምፁ ካያችሁት አንድ አይነት ነው ማለትም አንዴ ሲመታ የሚፈጥረው ድምፅ አንድ አይነት ነው። የመጀመሪያው ሲመታ ካያችሁት መሀል ላይ ያለው ጋፕ ራሱ ተመሳሳይ ነው። ዝም ብሎ የተደጋገመ ነገር ብቻ ነው። በጣምም አልመታሁትም። መሀል ላይ አመታቴን ራሱ አልጨመርኩትም አልቀነስኩትም አይደለ? ታይሚንጉ አንድ አይነት ነው። አንደኛው ከተመታ በኋላ ቀጣዩ ሲመታ ያለው ታይም ሁሉም ጋር አንድ አይነት ነው አይደለ? ሁለተኛው ላይ ደግሞ ታይሚንጉ የተለያየ ነው። አንዴ ፈጠን ይላል፣ አንዴ ቀስ ይላል አይደለ? እና ታይሚንጉን ራሱ በማለያየት ለጆሮአችን ደስ የሚል ነገር መፍጠር ማለት ነው። አትሊስት ከመጀመሪያ ጋር ስንነጻጸር አይደል? ስለዚህ አርት ላይ ስንመጣም ይሄንን ነገር ቪዥዋሊ ነው የምንጠቀመው ማለት ነው። አርት ላይ ስንመጣ አንድ ቅርጽ ሊሆን ይችላል፣ ቅድም እንዳልኳችሁ ከለር ሊሆን ይችላል እና የሆነ ኤሌመንት ወስደን ኦርጋናይዝ በሆነ መንገድ ቫራይቲ ስንሰጠው ሪትም እንፈጥራለን ማለት ነው። እና ሪትም ሲባል አሁን ሶስት አይነት ሪትሞች አሉ። አልተርኔቲንግ፣ ፕሮግሬሲቭ እና ፍሎዊንግ። እሺ አሁን ወደ ፕሮግሬሲቭ ሪትም ስናይ ቀስ በቀስ የሚቀየር ሪትም ብለን መውሰድ እንችላለን። አሁን ለምሳሌ እዚህ ጋር ያሉት ወደ ኋላ ሲሄድ ያው ሁሉም የተደጋገሙ ናቸው፣ ግን ወደ ኋላ ሲሄድ ቀስ በቀስ ሳይዙ እየቀነሰ ይወጣል አይደል? እና አሁን እነዚህ ነገሮች ሞር የምንጠቀማቸው ፕሮግሬሲቭ ሪትም የምንጠቀመው ስዕል ሞር አንድ ነገር ዴፕስ ለመስጠት ሊሆን ይችላል፣ ወይም የተመልካቹን አይን ጋይድ ለማድረግም ሊሆን ይችላል። እሺ አሁን ወደ ፕሪንት ሜኪንግ ስንመጣ ደግሞ ፕሪንት ሜኪንግ ሲጀመር ላይክ ሚዲያሙም ላይክ እንደዚህ አሁን እንደምትስሉት እንደ ፔይንቲንግ አንድ ካንቫስ ላይ ዝም ብሎ መሳል ሳይሆን ቸሊ ካርቭ አድርገን ሊሆን ይችላል። የሆነ ኦብጀክት ላይ ካርቭ አድርገን የምፈልገው ስዕል ከዛ ቀለም ደርበን ፕሪንት ማድረግ እና ባለፈው ስናወራ አንድ ነገር ፕሪንት ስናደርግ ወይም ፕሪንት ሜኪንግ ሚዲየም ላይ አንድ ስዕል ደጋግመን እንትን ማለት እንችላለን አይደል? አንዴ ሳለውን ነገር ወይም አንዴ እጃት ላይ ሊሆን ይችላል ካርቭ አድርገን ያወጣነውን ነገር ደጋግመን ፕሪንት ማድረግ እንችላለን አይደል? እና አሁን ይህንን ተጠቅመን ስንሰራ በፕሪንት ሜኪንግ ደግሞ ሞር ሪትም ላይ እና ሪፒቲሽን ላይ ፎከስ አድርገን አርትወርክ መስራት እንችላለን። በድግግሞሽ የሆነ ሚኒንግ መፍጠር እንችላለን። ቢዩቲም ሊሆን ይችላል መፍጠር እንችላለን ማለት ነው።
ኦኬ በግራ በኩል ያለው ታያችሁት አንዲ ዋርሆል ታውቁታላችሁ። ይሄ ሳሊ ሞር የሚታወቀው አንደኛ ያው የፕሪንት ሜኪንግ አርቲስት ነው ሰውየው እና ሞር እንደዚህ ኤሌመንቶች አሁን እዚህ ጋር የሳላት ሴት ይያለች ሞር ኤሌመንቶችን በመደጋገም ሞር ስለ ማስ ኮንሱመሪዝም እና ስለ ሴሌብሪቲዎች እና ስለ ኢንተርቴይንመንት ላይ ሞር ሪፍሌክስ ለማድረግ አሁን ፕሪንት ሜኪንግ ነው የሚጠቀመው። ፕሪንት ሜኪንግ አንድን ኦብጀክት በመደጋገም እና ደጋግሞም ደግሞ ያው ቫሪዬሽን በመፍጠር የተለያየ ከለር ምናምን እየሰጠው ሚኒንግፉል የሆነ አርትወርክ ይሰራል ማለት ነው። እሺ እዚህ አሁን እዚህ ቢልዲንግ ላይ እስኪ በመስኮቶቹንም ምናምን በማየት እስኪ አሁን ሪትም ይታያቸዋል። እሺ መስኮቶቹ መሬት ላይ ያሉት መብራቶች ያሉ የሚታያቸው እዛ ላይ ያሉት መስኮቶቹን ካየናቸው ያው አንድ አይነት ሳይዝ ያላቸው እንትኖች ላይ ተጠቀሙ። ያንን ኤሌመንት ተጠቅመው ግን ጀስት አሬንጅመንታቸው ራሱ በመለያየት ቪዥዋሊ አፒሊንግ የሆነ ነገር መፍጠር ይቻላል ማለት ነው። እሺ ይሄ ያው ቅድም ስናወራ የነበረው ነው። አሁን ወደ ፕሪንት ሜኪንግ ስንመጣ ፕሪንት ሜኪንግ አሁን ሪትም ለመፍጠርም የሚመቸው እንትልን አርትወርክ ስንሰራ ቅድም እንዳልኳችሁ አንድን ነገር ያው አንድ የሰራነውን ነገር ደጋግመን ፕሪንት ማድረግ እንችላለን እና ኢቭን የሰው ፊት ራሱ ሰርተን በዛ 10 ፕሪንት እያደረግነው ፓተርን ራሱ መፍጠር እንችላለን። አሁን ድግግሞች ላይ ራሱ ካየን እንደዚህ አንድ ኤሌመንት ራሱ እየደጋገምን መሀል ላይ አንዳንድ ነገሮችን በመቀየር ኤሌመንቱን መቀየር ሊሆን ይችላል ወይ ከለሩን ሊሆን ይችላል ወይ አሬንጅመንቱን በመቀየር ራሱ ሪትም መፍጠር እንችላለን ማለት ነው። ገባችሁ? ዝም ብሎ ድግግሞሽ እንዳይሆን መሀላቸው ላይ አሁን እነዚህ ውስጥ ራሱ አንድን ኤሌመንት በመቀየር ወይ ሳይዝ ልንቀየር እንችላለን ወይ ጭራሽ ነጥቡን ሪሞቭ ልናደርገው እንችላለን፣ ከለርም ልንቀየር እንችላለን እና መሀል ላይ አንዳንድ ኤሌመንቶች በመቀየር ራሱ ቪዥዋሊ አፒሊንግ የሆነ ሪትም መስራት እንችላለን ማለት ነው። ያው ስቱዲዮ ፕሮሲጀር አይ ቲንክ ባለፈው አውርተን ነበረ። ባለፈው እነዛንም ስካርብ ስታረጉ መጀመሪያ ያው ማቴሪያላችሁን ማጽዳት አለባችሁ ተባብለናል። ያው ሲጀምሩ ንጹህ ነገር የሚሰጣችሁ ክሊን በሆነ ነገር ማለት በሆነ ማቴሪያል መስራት ያው ወደፊት በራሳችሁ ሲሰሩ ማለት ክሊን በሆነ ማቴሪያል መስራት አርትወርካችሁንም እንዳበላሸው ማለት ነው። በቀለም እንዳወራ ነው ባለፈው። ከዛ ያው ሲጨርሱ አካባቢያችሁ እንትን የሰራችሁበትን ነገር ማጽዳት፣ የተንጠባጠበው ነገር ምናምን ካለ እሱ ማጽዳት ማለት ነው። አሁን ወደ ፕሪንት ሜኪንግ ስንመጣ ደግሞ ያው አሁን ለምሳሌ እንጨት ላይ ስንሰራ እንጨቱን የምንፍቅበት እቃ ይኖረናል። እሱን ማጽዳት ሊሆን ይችላል። ሌላ ከፋቅም በኋላ ላዩን ኢንክ እናለብሰዋለና ፕሪንት እናደርግበት በሮለር ስንቀባው ማለት ነው። አንዴ ካርቭ አውት ካረግነው በኋላ ራሱ ያንን ነገር ኢንኩን ስንቀባው ያው በሱ እንቀባዋለን። እዛ ያው መጨረሻው ያው ማጽዳት ማለት ነው። ኦኬ ሶ ዛሬ እንጀምራለን ማለት ነው ፕሪንት ሜኪንግ። አሁን ያው ዛሬ የምናየው የፕሪንት ሜኪንግ እንደዚህ በውድ ካት የምንሰራው ሳይሆን መጀመሪያ ስዕሉን ስልና ኔጌቲቭ ስክሪፕቱ ወይም እንዳይቀባ የምንፈልገው አሁን ለምሳሌ እዚህ ጋር ነጭ የሆኑት ቦታዎች አሉ አይደል? ሶ መጀመሪያ ድሮይንጉን እንሰራለን። ከዛ ኢንክ እንዳይቀባበት የምንፈልገው ቦታ ወረቀታችሁን ሻማ ትቀቡትና እንደዚህ ያቀለጣችሁ ሻማ ኦኬ በቃ ስለዚህ አሁን እሱን ተቀብቷል። ኢንክ ትቀቡትና በሱ ማለት ነው እሱን ያው ሻማውን እየፋቃችሁ እንትን ትሉታላችሁ ማለት ነው። የምትፈልጉትን ኢሜጅ ታወጣላችሁ ማለት ነው። እንደዛ ነው የምትሰሩት። እሱን ተጠቅማችሁ የሆነ ኢሜጅ መስራት ማለት ነው።